እሺ እንጠቅሳለን፣ እርሱን ችግር የለውም። ቸው ጉድ ለጥያቄ ግን እናመሰግናለን። ዳኒ ከ300 ዓመት በኋላ ክርስትና አልነበረም? ከ300 ዓመት በፊት ቢኖር ትቀበላለህ? ዳኒ ካሳየን ትቀበላለህ? እኔ አሁን አሳያለሁ። ትቀበላለህ? አለ አውቃለሁ፣ ችግር የለውም። አልቀበልም። ምክንያቱም ሊተር ዴቨሎፕመንት ነው፣ ቀስ ብሎ የመጣ ነገር ነው። እንዴ አይደለም አሁን እኔ ነኝ ያወረድኩት ማለት ከስህተቱ ማይማረው ፈንጃም ካይ ነው ይባላል። እሱ ዶክተሩን ከስህተቱ አይማርም። አሁን በአሁን ይሳሳታል ሰው። በጣም ይቅርታ ባይዘ እየሳቀን ስለሆነ ምናልባት ይቅር የሚያሰኛችሁ ሰዎች ካላችሁ ግን አስቆን ነው። ከ300 ዓመት በፊት ለማርያም ይጸልያ አለ ወይ አለን። ካለ ትቀበላለህ ወይ ሲባል አለ ግን አልቀበልም አለና ለማንኛውም ስፒርም ያቀረበው ጥሩ ጥያቄ ነው። ማለት ከ300 ዓመት በኋላ ክርስትና የለም ወይ ከ300 ዓመት በፊት ብቻ ነበረው የሚለውና ለማንኛውም ዳኒ በጣም የሚያሳዝነው ነገር እኮ እሱ ያለበት እምነት በ300 ምናምን አይደለም እኮ 15 17 ምናምን ላይ እሱንም ታሪክ የለውም። እውነት ለመናገር 19ኛው ክፍለ ዘመን ጴንጤ ነው እሱ። ያ ጴንጤ ነው። 19ኛው ክፍለ ዘመን ላይ የተመሰረተ እምነት ላይ ቆሞ ካልቪኒስት ምናምን ፕሮቴስታንት መካነ ኢየሱስ አይደለም፣ ጴንጤ ነው እሱ። ጴንጤው በ19ኛው ክፍለ ዘመን ነው ከአሜሪካ። እዛ ዘመን ላይ ቆሞ 300 ዓመት ብሎ ሲል ዞሮ ዞሮ እናመሰግናለን ስለመጣ ፈገግ አስብለህናል። በመጨረሻ እኔ አሁን አለመታረሙ እኮ ነው ያሳቀኝ። ቅድም ያን ዘመን ለምን ትጠቅሳለህ አታምንበትም ያ ዘመን እየተባለ መልሶ ጠይቅ ይባላል። በ300 ዓመት ውስጥ ወደ ማርያም የጸለየ ከዛን ባሳየህስ ይባላል አለ ግን እኔ አልቀበለው ዲ እግዚአብሔር ናትሻ እንኳን ደህና መጣ ናቲ። በእውነት በጣም ይቅርታ አሁን እያሳየን ላለ ነው ባሪ በጣም ይቅርታ። እናንተም ቢሆን whatever stupid ጥያቄም እንኳን ቢሆን you have to respect and answer the questions። እንደዛ መሆን አለበት ብዬ አስባለሁ። እኛ ቤት ስትመጡ እኛ ጥያቄያችሁ ሲሊ ቢሆንም ማንም ሰው ሲሊ ጥያቄ ቢጠይቅም አክብረን ነው የምንመልሰው። ኤኒዌይ ያነሳቸውም ጥያቄዎች ቀላል አይደሉም፣ ሲሪየስ ጥያቄዎች ናቸው። ይሁንሽ እንለፉ፣ የእሱን ለእሱ እንለፈውና ናቲ ባይ ዘ ዌይ አንድ ነገር ካወራሃት አይቀር እስካሁን ድረስ ስናወራ ብዙ ሰው ገብቶ ጠይቋል፣ ሜሎስን ጨምሮ ሀና፣ ሌላ እህት ምናምን እና ሁሉንም በስርዓት ነው ያናገርናቸው። ግን የሚመጡበትን ሞቲቭም እንደዛው ሞኞች አይደለንም፣ ፕላስ ደግሞ ማስተዋል እንችላለን። የሚመጡበትን ሞቲቭና የሚናገሩትንም ነገር እንደዚሁ እናያለን። አባቶች እንደዚህ ያሉ አሉ። ሶሃት እያለ ሊያለቅጥ ከሚሞክር ሰው ጋር ደግሞ በምን መልኩ ማውራት እንዳለብንም በዛው ልክ ማመዛዘን ስለምንችል ማለት ነው። በስርዓት ለተወያየ በስርዓት ላልሆነ ደግሞ በሚገባው መልኩ ማወያየትም ጥሩ ነው። ኮምፕሊመንቱን እና ጥያቄ ወደ ርዕሰ ጉዳያችንና ወደ ጥያቄያችን እንምጣ። የእኔ ጥያቄ ከኦሪጂናል ሲን አንጻር ነው እና ድንግል ማርያም ኦሪጂናል ሲን አላት ብላችሁ ታምናላችሁ ወይ? እኔ እስከማውቀው ድረስ እናንተ ኦሪጂናል ሲንም አታምኑም እና ምንድን ነው መልሳችሁ ለዚህ? ጀስት ከእናንተ አፍ መስማት ስለምፈልግ ዳይሬክትሊ። እሺ ኦሪጂናል ሲን የሚለው ትምህርት እንግዲህ ከ5ኛው ክፍለ ዘመን በፊት በአባቶች ትምህርት ውስጥ ብዙም አይታይም። የውርስ ኃጢአት እንደዚህ አይነት አገላለጾች ከ5ኛው ክፍለ ዘመን በፊት አይታዩም። ስለዚህ በቤተ ክርስቲያናችንም ውድቀተ ባህሪ እንዳለን እናምናለን። ቅዱስ አትናቴዎስ እንደሚለው ማለት ነው፣ ፋለን ኔቸር እንደሚለው ሰው ፋለን ኔቸር እንዳለ እናምናለን። ድቀተ ባህሪ የሚባለው ነገር እንዳለ ሰው እኛ ያንን ነው የምናምነው። ኦሪጂናል ሲን በሚለው ልክ ነህ አናምንም። እንደ አስተምሮ ደረጃ በአስተምሮ ደረጃ በቤተ ክርስቲያን ኦሪጂናል ሲን የሚለው አይታመንም። ኦኬ፣ እኔ አንዳንድ ሶርሶችን ያዩዋቸውን ሶርሶች አንስቼ ልጠይቃችሁ። የመጀመሪያው ጥያቄ እንትና ነው የማነው የታዲዮስ ማላቲ የጻፉት ሴንት ሜሪ ኢን ኦርቶዶክስ ኮንሰፕት የሚል መጽሐፍ አላቸው። ሴንት ሜሪ ኢን ኦርቶዶክስ ኮንሰፕት
በሚለው መጽሐፋቸው ላይ ምናልባት እንዳሳያችሁ ከፈቀዳችሁ ላይ እንዳሳያችሁ እችላለሁ። በስክሪን ከፍ ካረከኝ ያሳያለሁ። ቅድም ካልኩ አንጻርም ቀላል መልስ ነበረው። ቅድም ካልኩ አንጻር የሚታይ ነበረ። ለማንኛውም ግን አቅርብና እመልሳለሁ ወይንም ደግሞ ልጨርሰውና ከዛ አንድ ላይ ትመልስልኛለህ። በቅድሙ እንዴት እንደሚመለስ አላውቅም። ስትመልስልኝ ያኔ እንትን እልሃለሁ። ግን እሺ ይኸው እሳቸው የሚሉትን እንትን ልበልልህ። ምናልባት ከታያችሁ አላውቅም። ይታያል ይሄ ጽሁፍ ይታያል። እሺ እንደዚህ ይላል። ሴንት ሜሪ the original sin ይልና the Orthodox Church whose love towards Saint Mary is deep-rooted considers her more holier than all heavenly creatures whilst the natural member of human race ይልና we do not however set her apart from human race by assuming that she was born without original sin. ቀጥተኛ ትርጉሙ ከኦሪጂናል ሲን ውጪ ናት በማለት ከሌላው ሬስ ልንለያት አንችልም ነው የሚለው ይሄ ጽሁፍ። ይሄንን የምታገኘው ገጽ 64 ላይ ነው። ይሄ አንደኛው ነው። ሁለተኛው አቡነ ጳውሎስ በሰሩት የሪሰርች ፔፐራቸው ላይ ለፕሪስተን ዩኒቨርሲቲ በሰሩት ማለት ነው። እዚህ ጋር ማየት ትችላላችሁ። ለፕሪስተን ዩኒቨርሲቲ ነው የሰሩት ሪሰርች ፔፐራቸው፣ ፒኤችዲ ፔፐራቸው ነው ማለት ነው። የፒኤችዲ ፔፐራቸው ላይ ምን የሚል ነገር ይናገራሉ? ይኸው ጽሁፉን አውጥቼ ላንብብላችሁ። እንግዲህ ማላቲ ስለ ኦርቶዶክስ ቸርች ነው ኢንጀነራል ያወሩት፣ ግን አቡነ ጳውሎስ እያወሩ ያሉት ስለ ኢትዮጵያ ኦርቶዶክስ ቸርች ነው። ኢትዮጵያ ኦርቶዶክስ ቴዎሎጂ sees the Blessed Virgin Mary, Mother of God, on the one hand, as honored by God above all other creatures. In being chosen as a Mother of God, the Word incarnate, but on the other hand, as human beings born under the shadow of original sin. She born under the shadow of original sin. እና ይህንን ስንመለከት ቀደም አንተ ከ5 ሴንቸሪ በኋላ የመጣ ሀሳብ ነው ይሄ ኦሪጂናል ሲን ብለህ ነበረና ለምሳሌ አንድ ቸርች ፋዘርስ ልጥቀስልህ እዚች ጋር እንጃ ይታይ አላቅም። ይሄ ታላቁ ባስሊል የቂሳሪያው ቢሾፕ ከ329 እስከ 379 ማለት ነው ያለ no one born of a woman is without sin። ይሄ ኢንተርፕሪቴሽን የእሱ እናቴ በኃጢአት ወለደችኝ የሚለው በኃጢአትም ተጸነስኩ የሚለው የመዝሙረ ዳዊትን ሀሳብ ሲተነትና መዝሙር 51 ነው። ከዛ እንደዚህ ብሎ ይጽፋል no one born of a woman is without sin even if his life is one day on the earth። እና እነዚህን ሁሉ ስታይ የእናንተ መልስ ምንድን ነው? ለዚህ ያላችሁ መልስ ጀስት ጥያቄ ነው እንድትመልሱልኝ። እሺ፣ በጣም እናመሰግናለን። እናትሻ ካለ መልስ ወይስ የዋድዮ እድል ልስጣችሁ? እንትን ይላሉ። ቀጥል አንተ። ያው ቅድም እንዳልነው የቤተ ክርስቲያን ያስተምሮ መጽሐፍት ምንድናቸው አለን? ተወዳጆች እስኪ አንድ ጊዜ ኮመንት ላይ አስታውሱኝ። የቤተ ክርስቲያን ያስተምሮ ምንጮች የሚባሉት መጽሐፍት የትኞቹ ናቸው? እስኪ ጥቀሱልኝ። ቅድም ነገሪያችሁ ነበረና ጥቀሱልኝ። የቤተ ክርስቲያን አስተምሮ የሚመነጭባቸው መጽሐፍት የትኞቹ ናቸው? መጽሐፍ ቅዱስ አንደኛ፣ ያ አሪፍ፣ በቃ ይበቃኛል። የቤተ ክርስቲያን የአስተምህሮ መጽሐፍት የሚባሉት አስተምህሮ የሚመሰረትባቸው መጽሐፍት አንደኛ መጽሐፍ ቅዱስ ነው፣
ሁለተኛ ደግሞ ከጥንት ጀምሮ የነበሩ የአባቶች ትምህርት ነው። ወጥ የሆነው ከጥንት ጀምሮ ያለ የአባቶች ትምህርት እሱ የአስተምህሯችን መሰረት ነው። ወንድማችን ያነሳቸው ሰዎች ለምሳሌ የግብፁ አባት የአስተምሮ መሰረት አይደሉም። እሳቸው ተናግረዋል። ኦኬ ተናገሩ ዘንድ ከቤተ ክርስቲያን የአስተምሮ መጽሐፍት ውስጥ ልታሳይን፣ ይሄ የእሳቸው ሀሳብ የእሳቸው አቋም የቤተ ክርስቲያን አስተምህሮ ነው ለማለት ከዛ ውስጥ ልታሳይ ይገባል። ሪሰርች ፔፐርም ጠቅሳል። ሪሰርች ፔፐር ስቲል የቤተ ክርስቲያንን አስተምህሮ እንደ ማስረጃ የሚቀርብ አይደለም። የሆነ ሰው አሁን ላይም ተነስቶ የተለየ አይነት ሪሰርች ፔፐር ሊያዘጋጅ ይችላል። የሆነ ሰው ተነስቶ ወይንም የሆነ አባት ተነስቶ ያንን ሀሳብ ስለሰጠ ብቻ የቤተ ክርስቲያኗ አስተምህሮ እሱ ነው ሊባል አይችልም። የቤተ ክርስቲያን አስተምህሮ ነው ልትል የምትችለው ከየት ጠቅሰ ነው ናቲሻ? አንደኛ እንግዲህ የቤተ ክርስቲያኗ አስተምህሮ መሰረት የሚባሉ መጽሐፍት አንደኛ መጽሐፍ ቅዱስ ነው። ሁለተኛ የጥንት አባቶች ናቸው። ከጥንት ጀምሮ በሁሉም አባቶች ዘንድ በምልአት የሚታወቅ ትምህርት ከሆነ እርሱ የቤተ ክርስቲያን አስተምህሮ ነው። ሰው በጥንት አባቶች ትምህርት ውስጥ ስታሳየን እንጂ በሆነ በዘመናት ውስጥ የመጡ አባቶችን ጠቅሰ የቤተ ክርስቲያኗ አስተምህሮ ይህ ነው ብለ እነዛን ሰዎች ልጠቅስ አትችልም። የቤተ ክርስቲያኗ አስተምህሮ ያ ከሆነ ከእነርሱ አስቀድሞ ጥንት ጀምሮ ሊታይ ይገባል። ለምሳሌ ሶስተኛ ላይ ያቀረብከው ማስረጃ አለ፣ የቅዱስ ባስልዮስ። እሱን ለምሳሌ መጥቀስ መልካም ነው። እዛ ላይ ለምሳሌ መልስ እንሰጥበታለን። የቅዱስ ባስልዮስ ያልከው ላይ ማለት ነው መልስ እንሰጥበታለን። ልክ እንደ ቅዱስ ባስልዮስ የጥንት አባቶችን ትምህርት ስጠቅስ እንጂ የሆነ ዘመን ላይ የተነሳ አባት የቤተ ክርስቲያኗ አስተምህሮ ነው ስላለ እሳቸው ስላሉ አይሆንም። የቤተ ክርስቲያኗ አስተምህሮ ከሆነ ከጥንትም ጀምሮ በጥንት አባቶች ትምህርት ውስጥ ሊታይ ይገባል። ይህ ነገር በቅድሚያ ሊሰመርበት ይገባል። ቅዱስ ባስልዮስ ያለውስ እንዴት ይታያል ከሆነ ቅድም እንዳልኩት የኦሪጂናል ሲን የሚለውን ነገር ከ5ኛው ክፍለ ዘመን በፊት አናገኘውም ብለናል። ሰዎች ኃጢአትን ይዘው ይወለዳሉ አይወለዱም የተለያየ አይነት እይታ አለ። ነገር ግን በስፋት የሚታመነው በአባቶች ዘንድ ፋለን ኔቸር የሚለው ነው። ባህሪ የውድቀተ ባህሪን ከእናት ከአባቶቻቸው ይካፈላሉ። ድቀተ ባህሪን ከእናት ከአባቶቻቸው ይካፈላሉ። ሰው ማንኛውም የሚወለድ ሰው ከዚህ ቀደምም ነገረ ድነት ላይ ስንማማር ብዙ ጊዜ እንደምንገልጸው አዳማዊ ማንነት ነው ያለው። ክርስቶሳዊ እስኪሆን ድረስ አዲሱን ሰው ክርስቶስን እስኪለብስ ድረስ ምናዊ ባህሪ ነው ያለው፣ አዳማዊ ባህሪ ወይንም አዳማዊ ማንነት። ሰው ግን በክርስቶስ አምኖ ሲጠመቅ ክርስቶሳዊ ይሆናል፣ ክርስቶስን ይለብሳል። አዲሱን ሰው ልበሱ እንዲል መጽሐፍ ቅዱስ አዲሱን ሰው ይለብሳል። ሰው ክርስቶሳዊ ማንነት ይኖረዋል ማለት ነው። ስለዚህ ከዛ በፊት ያለው የየትኛውም ሰው ማንነት አዳማዊ ማንነት ተብሎ ያ አዳማዊ ማንነት ደግሞ ፋለን ኔቸር ተብሎ የሚገለጽ ነው። ስለዚህ ከዚህ አንጻር ቅድም ለምሳሌ ወንድማችን የጠቀሰው የቅዱስ ባስልዮስን በምን መልኩ እናስረዳለን? ሰዎች በብሉይ ኪዳን የነበሩ ሰዎች ለምሳሌ ሁሉም ከኃጢአት በታች ነበሩ። ሮሜ ምዕራፍ 5 ላይ ቅዱስ ጳውሎስ እንደሚናገር ማለት ነው ምንድነው በሰው ልጆች ሁሉ ላይ ኃጢአት ነግሶ እንደነበረ ሞት ነግሶ እንደነበረ ይነግረናል። በአንዱ በአዳም በደል ምክንያት ኃጢአት ወደ ዓለም ሁሉ እንደገባ ይነግረናል። ሁሉም ኃጢአተኞች ስለሆኑ ሁሉ ኃጢአትን ስላደረጉ ሞት ነገሰባቸው ይላል። ስለዚህ በብሉይ ኪዳን ከኃጢአት ነፃ የሆኑ ሰዎች አልነበሩ። በብሉይ ኪዳን ከኃጢአት ነፃ የነበሩ ሰዎች አልነበሩም። ስለ ድንግል ማርያም ስንናገር እኛ ኤክሰፕሽናሊ ነው የምንናገረው። ስለ ሰው ልጆች ስንናገር ሁሉም የሰው ልጅ ኃጢአተኛ ነበር ነው የምንለው። ስለ ድንግል ማርያም ሲነሳ ኤክሰፕሽናል ነው ብለን ነው የምናነሳው። ብዙ ጊዜ አድምጠ ከሆነ የድንግል ማርያም ጉዳይ ኤክሰፕሽናል ነው። ድንግል ማርያም ኃጢአትን ወርሳለች አልወረሰችም አይደለም፣ አርጋለች አላረገችም፣ ኃጢአትን አድርጋለች ወርሳለች አልወረሰችም መጽሐፍ ቅዱሳዊ ትምህርት ነው ብለን ስለማናምን ከዚህ ቀደም ጠቅሰናል። ሕዝቅኤል 18 ላይ ኃጢአት አይወረስም ከቁጥር 21 አካባቢ ከቁጥር 18 ጀምሮ አንብቡት ወደታች ኃጢአት አይወረስም የሚለውን ነገር በግልጽ ይናገራል። ስለዚህ ማርያም አርጋለች አላረገችም ወይ? ሮሜ ላይም ቅድም ያልኳችሁ ሁሉ ኃጢአትን ስለወረሱ ሞት ነገሰባቸው ሳይሆን ስላደረጉ ሞት ነገሰባቸው ነው የሚለው። ሰው ኃጢአት ድርጊት ነው። ሰው ድንግል ማርያም ኃጢአትን አርጋለች አላረገችም በሚለው ዙሪያ ግን አላረገችም ተብሎ ነው የሚታመነው። አድርጋለች የሚል ይህንንም ደግሞ ትምህርቱ ሲሰጥ ድንግል ማርያምን ኤክሰፕሽናሊ አውጥተ ነው ምን እናገረው። ሰው ከሴት የተወለደ ሁሉ ኃጢአተኛ ነው ሲል ትክክል ነው፣ እንቀበለዋለን። ለምሳሌ ጌታ ኢየሱስ ክርስቶስ ማን ነው ዮሐንስን ከሴት ከተወለዱት ከሁሉም ይበልጣል ሲል ጌታ ኢየሱስ የተናገረው ነገር እውነት ነው፣ እንቀበለዋለን። በክርስትናችን ውስጥ ግን ናትሻ አንተም እንደምታውቀው ድንግል ማርያም
ማለት በእኛ እምነት ማለት ነው። ድንግል ማርያም ከዮሐንስ የበለጠ ክብርና ቅድስና አላት ብለን እናምናለን። የዮሐንስ ቅድስና ከማርያም አይበልጥም ብለን ነው የምናምነው። ኢየሱስ ክርስቶስ ከሴት ከተወለዱት ከሁሉም ዮሐንስ ይበልጣል ብሎ እኛ ለምንድነው ድንግል ማርያም ከዮሐንስ የበለጠ ክብር አላት የምንለው? ኤክሰፕሽናል ነው ብለን እሱን እናብራራለን። ማብራራትም እንችላለን። የስ እናብራራለን። ስለዚህ ድንግል ማርያም ኃጢአት አድርጋለች አላረገችም ኤክሰፕሽናል ስለሆነ ስለ ሁሉም ሲናገር ሁሉም ኃጢአትን አደረጉ ተብሎ ሊገለጽ ይችላል። ባስልዮስ ሁሉም ሰው ኃጢአትን ያደርጋል ሲል ምንም አልተሳሳተም፣ ያደርጋል። ስለ ድንግል ማርያም የምናወራው ኤክሰፕሽናል ስለሆነ ሁሉም ሳይሆን አብዛኛው ብሎ ሊገልጽ አይጠበቅበትም ነው። እኔ እንጂ ሐሳቤን ከተረዳው። ለማንኛውም እስኪ ሌሎች ወንድሞችም ደግሞ እንትን ሐሳቡን ክሊር ያርጉትና ሜቢ ታገኘኛለህ ብዬ እንዳይንዛዛ እኔ አንተ ባልከው ላይ ሐሳብ ልስጥ። ምናልባት እነሱ ሲጨምሩበት ይረዝምና ከዋናው ሐሳብ እንዳንወጣ ማለት ነው። ኦኬ እሺ። የመጀመሪያውን ሐሳቤን ሰምታለህ? ሰምቻለሁ። በደንብ ነው የሰማው። በጣም ነው ያደመጥኩ። አሁን ችግሩ ምንድን ነው መሰለህ? ጥያቄና መልስ አይደል እንዴ? ቆይ ያው ጥያቄ ወስቲ ብያስበው የተነጋገረን እኮ ነው። ተረጋግተን አንተ ነህ ምልልስ እንዳይሆን ምልልስ አይደለም እንዴ? ዲስከስ ጥያቄ ጠየቅኩኝ። ፎሎ አፕ ጥያቄ ለመጠየቅ ነው። እድል ስጠኝ፣ ችግር የለም። እሺ አቅርብና ትችል ችግር የለም። ቴንክ ዩ አቡ፣ አመሰግናለሁ። ቴንክ ዩ። ችግሩ ምን መሰለህ አቡ፣ ይሄ እንትናም ታዲዮስ ፍራንሲስ ታዲዮስም ሆኑ እንትና ማነው አቡነ ጳውሎስ የራሳቸው አይዲያ አድርገው ቢያስቀምጡት በጣም አሪፍ ነበረ። እንደሱ ተቀምጦ ቢሆን ወይንም ደግሞ እንዲህ አምናለው ወይንም እንዲህ ይታመናል ብለው ቢያስቀምጡ እንደዛ መተው ይቻል ነበር። አሁን ችግሩ ምንድነው? ዘ ኦርቶዶክስ ቸርች ብለው ነው የሚጽፉት። ሲጽፉ እነዚህ ተራ ሰዎች አይደሉም። ዘ ኦርቶዶክስ ቸርች ሁ ላቭስ ትወርድ እያሉ ነው የሚጽፉት። ፍራንሲስ እንትና ማን ነው ቴድሮስ ማላቲ ወይራስ ጆን ፖል ደግሞ ቢሾፕ ፖል ደግሞ ሲጽፉ የጻፉት ኢትዮጵያን ኦርቶዶክስ ቴዎሎጂ ብለው ነው የጻፉት። ሲጽፉ እኛ አባት ሲጽፉ ቀደም ያልኩ ነገር አለ። በእርግጥ አሁንም መልስ ሊሆን ይችላል ብዬ አስባለሁ። ለማንኛውም ግን ሲጽፉ ከቤተ ክርስቲያን የአስተምህሮ መጽሐፍት የጠቀሱት ማስረጃ አለ፣ ሪፈረንስ እንደዛ ለማለታቸው። እንግዲህ አሁን ሪሰርች ፔፐራቸውን ዲቴል ማየት ይጠይቃል። እሱ ሊጠይቅ ይችላል። ግን እሳቸውን በመጽሐፋቸው እንግዲህ ኦፊሻል አድርገው ነው ያቀረቡት። እኔ እንግዲህ ኦርቶዶክስ ቸርች በሚል ስያሜ ባያቀርቡት አይ ዶንት ማይንድ። እሺ እና እንደዛ ነው የተቀመጠው። ግን አሁን እኔ ጥያቄ ከዚህ ጋር ይቅርታ በጣም ይሄኛው ልጠቅልልና አሁን እንዳልነው የቤተ ክርስቲያን አስተምህሮ ነው ብሎ ማንም ሊናገር ይችላል። በዚህ ዘመን የሚነሱም አባቶች አንዳንድ ቤተ ክርስቲያናዊ ያልሆኑ ትምህርቶችን የቤተ ክርስቲያን አስተምሮ እንዲህ ነው ብሎ ሲገልጹ ልንሰማ ልናደምጥ እንችላለን። ምናልባት አድምጠንም እናውቃለን። እነርሱ እንደዛ የቤተ ክርስቲያን አስተምህሮ ነው ስላሉ ግን የቤተ ክርስቲያን አስተምሮ አይሆንም። የሚናገረው ሰው ማንነት አይደለም የቤተ ክርስቲያንን አስተምሮ የሚወስነው። ቃሉን ልድገመው። የሚናገረው ሰው ማንነት አይደለም የቤተ ክርስቲያንን አስተምሮ የሚወስነው። የቤተ ክርስቲያንን አስተምሮ የሚወስነው ከጥንት ጀምሮ ያለ የቤተ ክርስቲያን ትምህርት ነው፣ የአባቶች ትምህርት ነው እንጂ የትኛውም አባት እንደው ዲያቆን ያረጋል አበጋዝ ቤተ ክርስቲያንን የሚወክለው ማን ነው የሚለውን ነገር ሲያብራራ ቆንጆ አድርጎ መልሶ ነበረ። የቤተ ክርስቲያንን ትምህርት ማን ነው የሚወክለው ሲባል ኢቨን ፓትርያርኩ በፍጹም ሊወክል አይችልም። ሲኖዶስ እንኳን እንደ ሲኖዶስ ከጥንት ጀምሮ ከመጣው ትምህርት የተለየን ነገር ቢናገሩ የቤተ ክርስቲያኗን አስተምሮ ይወክላል ተብሎ አይታመንም። ከጥንት ጀምሮ በነበረው ትምህርት ይመዘናል ብለዋል። ስለዚህ አይደለም አንድ አባት አንድ ጳጳስ ከቅዱስ ሲኖዶስ የቅዱስ ሲኖዶስ አባል የሆኑ ጳጳስ ይቅርና ቅዱስ ሲኖዶስ ብለን የምንጠራው እንኳን በቀደመው የጥንት አባቶች ትምህርት ውስጥ የቤተክርስቲያን አስተምሮ ይህ ነው ቢሉና ያንን ነገር ግን ከጥንት ጀምሮ ካለው የቤተክርስቲያን አስተምሮ ካላሳዩን እነርሱ ስላሉ ብቻ የቤተክርስቲያን አስተምህሮ አይሆንም። የትኛውም ጳጳስ አንድን ትምህርት የቤተክርስቲያን አስተምህሮ የማድረግ ስልጣን የለውም። የትኛውም አንድ አባት ብቻውን አንድን ትምህርት አንድ አባት ብቻውን አይደለም፣ በሲኖዶስም ደረጃ ቢሆን ከጥንት ጀምሮ ያልነበረን ትምህርት የቤተክርስቲያን ትምህርት ማድረግ በፍጹም አይችልም። ያ ነገር የቤተክርስቲያን ትምህርት የሚሆነው ከጥንት ጀምሮ በአባቶች ትምህርት ውስጥ ካለ ነው። ሰው ማንነታቸውን እየጠቀስክ
አስተምህሮ ነው ለማለት ባትሞክር መልካም ነው ለማለት ነው። ማንነታቸው ማተር ያደርጋል። ተራ ሰው ቢሆን ኮታ አላደርገውም፣ ወይንም አንድ ተራ አይባልም ለነገሩ። ሌይቲ ቢሆን ኮታ አላደርገውም። ኮታ አድርጌም ከእናንተ ጋር እዚህ ጋር ለንግግር አልመጣም። እነዚህ ሰዎች እንግዲህ ትልቁን ስልጣን የያዙ በቤተክርስቲያኒቷ ውስጥ ትልቁን ስልጣን የያዙ ነበሩ። እሺ አንተ እንዳልከው፣ ስለዚህ ዲስ ፕሪንሲፕል ዲስ አርጊመንት ጎዝ ለእኛም ይሰራል። አንድ ሰው ተነስቶ ቢጽፍ እሱ የጻፈው ነገር ለሌላ ጊዜ ለእናንተም እንድታውቁት፣ አንድ ግለሰብ የጻፈው ጽሁፍ የፕሮቴስታንትን እምነት ሊወክል አይችልም። ብዙ ጊዜ እናንተ ኮት አድርጋችሁ አርጊው ስለምታደርጉን ማለት ነው፣ ፎር ጀነራል ኖሌጅ ከዚህ ጋር በተያያዘ ማለት ነው። እሱ እንዳለ ይቀመጥና ስለዚህ በዚህ መንገድ አሁን እንደምትለኝ ከሆነ ታዲዮስ ማላቲም ጆን ፖልም ማነው እንትና ሶሪ አቡነ ጳውሎስም ተሳስተዋል ሁለቱ አይደል? ናቲ አንድ ይቅርታና ኦሪጂናል ሲን እችን ጥያቄ ቢመልስልኝና ይመልሳል። አይ ኦሪጂናል ሲን ሲሉ እነሱ እንደ ካቶሊክ ነው። የምን የሆነ ቪዲዮ ሰርቼ ነበረ ካርቴጅ ጉባኤ ላይ ኦሪጂናል ሲን የሚል አለ። ግን የኦርቶዶክስ እኔ አላቅም። ቀጥታ የተጠቀሙትን የእሳቸውን ቃል ነው የተጠቀምኩት፣ የራሴን ቃል አይደለም። ኦሪጂናል ሲሉ የወደቀውን ባህሪ ቅድም ያለክ አቡ ያለህን ነው እንጂ ካቶሊክ እንደሚለው አይደለም። እኔ አሁን ካቶሊክ እንደሚለው ነው እንደማይለው አይደለም እኮ። ስለ አይ አንተ የወሰከው ፎልን ኔቸር ነው የምንቀበለው ነው አይደል ያለው እሱ። አንድ ጊዜ ድብ ሰጣችሁኝ ያከን ክሊርሳ ቆይ እንደው ቪዲዮም ከፍቻ ሁሉንም ናቲ ጨርስና ያው አላሶሩም እንዳይባል እኔ አሁን ኮንሰፕቱና ቃሉን የተጠቀሙት እነሱ ናቸው። ቀጥታ በዚህ ቃል ነው የተጠቀሙት። እኔ ሌላ ምንም አዲስ ቃል ልፈጥር አልችልም። ኦሪጂናል ሲን ነው አሁን የሰጣው ላይ ያው ሐሳብ ስለሰጠንበት ባጭሩ አንድ አባት የቤተክርስቲያንን አጠቃላይ አስተምሮ ሊወክል አይችልም። የቤተክርስቲያን አስተምሮ ከሆነ ከጥንት ጀምሮ ሊታይ ይገባል። ስለዚህ ፒሮስ አንዴ አንዴ የሚተርፍ ስለዚህ አንድ አባት ከጠቀሰ ያንን ነገር አስተምሮ ነው ስላለ ብቻ አስተምሮ አይሆንም። ከጥንት ጀምሮ ያ ትምህርት ሊታይ ይገባዋል የሚለውን ነገር ተናግረናል። ያነሳቸውን አባቶች በዛ መልኩ እኛ ያለንን መልስ ሰጥተናል። እነዛ አባቶች ስላሉ የትኛውም አባት አንድን ትምህርት ወደ አስተምሮ ማሳደግ አይችልም። አስተምሮ ከሆነ ከጥንት ጀምሮ ባሉ አባቶች ትምህርት መታየት አለበት ብለን መልስ ሰጥተናል። አንተ ካነሳው ሐሳብ አንፃር ምናልባት ስለዚህ እነሱ ተሳስተዋል የሚለውን አዘነበልከው፣ ንግግራቸው ተሳስተዋል የሚለውና ግን ቅድም ከተነሳ ላይ ቀር አንድ ጥያቄ ቅድም ባነሳው ለምሳሌ ባነሳውት በባሲለስ በቂሳሪያ ቢሾፕ በሱ ንግግር ለምሳሌ አንተ ያደርጋል ኃጢአትን ያደርጋል ማድረጉ አይቀርም በሚል ነው የተረጎምከው። ግን እንደሱ ሳይሆን የተቀመጠው ምንድነው የሚያስተጋባው? ያስተጋባው የተቀመጠው ምንድነው የሚያስተጋባው? ያስተጋባው የተቀመጠው ኢዮብ ሚውታርክ ናው ታፖሊስ ናትሽ አቡ No one born of a woman is without sin, even if his life in one day on the earth ነው የሚለው። እድሜው በምድር ላይ አንድ ቀንም በሆነ ጊዜ ኃጢአተኛ ነው የሚለው። ኃጢአት አልባ አይደለም ነው የሚለው። አድርጎ አይደለም አንድ ቀን ሲሆን፣ መቼም አንድ ቀን በተወለደው በመጀመሪያው ቀን አድርጎ ሊሆን አይችልም። እና አይ ቲንክ ይሄ ሰምሃው ኮንሰፕት ኦፍ ኦሪጂናል ሲን ጋር የሚሄድ ነው በሱ አነጋገር። ባይዘ ይህንን የወሰድኩት ከታዲዮስ ማላቲ ፓትሪያሪስቲክ ኮመንተሪ ነው። ከእሳቸው የአባቶችን ትርጉም ባስቀመጡበት ከዛ ነው የወሰድኩት ቀጥታ። እና ያደርጋል ብለህ ነው አንተ የተረዳኸው፣ ግን ወደፊት ያደርጋል ብለው አይደለም ያስቀመጡት። በመጀመሪያው ቀን በተወለደ ቀን ኃጢአተኛ ነው የሚል ነው። ከኃጢአት ውጭ አይደለም፣ በዛ ቀንም ነው ሀሳቡ። እና ይህንን ስትተረጉመው ሌላ መልክ እንዳትሰጠው ቀጥታ ያለውን ሀሳብ እንትን ለማለት ፈልጌ ነው። አቡ ግልጽ ነው። ለክላሪፊኬሽን ሀሳብን ተረድቻለሁ። ጥያቄ አይደለማ። አይ ጥያቄ ነው እንጂ ያምን ወደ በአባቶች ነው የሚወሰነው የሚል ሀሳብ ስላነሳ በጥንት የቤተክርስቲያን አባቶች
ከሆነ አሁን እሳቸው ምንድን ነው ቢሾፑ ምንድን ነው የሚለው? No one born of a woman is without sin. Even his life on the earth is one day. Just አንድ ቀን እንኳን ምድር ላይ ቢኖር ኃጢአተኛ ነው የሚለው እና ወይንም ኃጢአት አልባ አይደለም ነው የሚለው እና ይሄንን ምን ትላለህ ነው የምልህ። አሁን ይሄ ከኦሪጂናል ሲን ኮንሰፕት ጋርም በጣም የተገናኘ ነው። ኖ ዋን ውስጥ ደግሞ ኤክሰፕሽን የለውም ስታየው። ሜሪን እንኳን ኤክሰፕሽን ቢያደርግ ጥሩ ነበረ፣ በዘን ወደዛ መሄድ እንችል ነበር እና እንዴት ታየዋለህ ነው ይሄንን። መልካም እሺ። መጀመሪያው ማርያምን ኤክሰፕሽናሊ አልጠቀሰም ለሚለው ኤክሰፕሽናል ነገሮች ሲነገሩ መጠቀስ እኔ ያስፈልጋቸዋል ብዬ አላምንም። ለምሳሌ ጥምቀት ያድናል አያድንም የሚለው ላይ የህፃናት ጥምቀት ኤክሰፕሽናል ነው ስንል ወይንም ደግሞ በቀኝ የተሰቀለ ወንበዴ ኤክሰፕሽናል ነው ስንል ጥምቀት እንደሚያድን በተነገረባቸው ክፍሎች ላይ እሱ ኤክሰፕሽናል ነው እየተባለ ተገልጾ አይደለም። ከአስተምሮ አንጻር ስንመለከተው ጥምቀት ያድናል ያድናል እናምናለን። ታዲያ ገሌሲ ሲባል አይ እሱ ኤክሰፕሽናል ነው። ግዴታ እያንዳንዱ ስለ ጥምቀት የተጻፉ መጽሐፍት ላይ የእሱ ኤክሰፕሽናል ነው እየተባለ መገለጽ አይጠበቅበትም። በመቀጠል ግን ያቀረብከው ጥያቄ አለ። ይኸው አንድ አባት ጠቅሶ የለም ወይ? ይህስ ከምን አንጻር ይታያል ያልከው ማለት ነው። እና ቅድም ከሜላ ጋር በነበረን ውይይት በጣም በተደጋጋሚ እየገለጽ የነበረው ነገር ነበር። ሜቢ አሁንም ደግሞ የገለጽኩት ነገር አለ። የቤተክርስቲያን አስተምሮ የሚባለው ልድገመውና የቤተክርስቲያን አስተምህሮ የሚባለው አንድ ትምህርት እንግዲህ ከመጽሐፍ ቅዱስ ይመሰረታል። ከዛም በኋላ በጥንት አባቶች ትምህርት ውስጥ በምልአት ምንም አይነት ልዩነት ሳይኖር የሚመጣ ትምህርት ነው። ምን አልኩኝ? አንድ ትምህርት በአንድ አባት መጽሐፍት ውስጥ ብቻ አይደለም፣ ወይም ደግሞ በአንድ አባት ከሌሎቹ ከቀደምት መጽሐፍት ጋር በሚለይ መልኩ የተገለጸ መጽሐፍ ላይ አይደለም። ወጥ በሆነ መልኩ አንድ አይነት በሆነ መልኩ ልዩነት ሳይኖር በሁሉም አባቶች ትምህርት ውስጥ ወጥነት ያለው ትምህርት ሆኖ ሲገኝ እርሱ የቤተክርስቲያን ትምህርት ነው ይባላል። ነገር ግን ከሌሎቹ አባቶች ትምህርት አስተምሮ አንጻር ለየት ያለ አይነት እይታ ካለ እርሱ ስፔኩሌሽን ተብሎ ይያዛል። ስለ ስፔኩሌሽን ቅድም እያወራን ነበርና የዛ ቅዱስ አባት እይታ ተብሎ ይያዛል የሚል አይነት ሐሳብ እየሰጠን ነበር። ሰው ቢኛውም ከዛ አንጻር ሊታይ ይችላል። ሜቢ ደግሞ የተወሰነ ማብራሪያም ሊኖረው ይችላል። እኔ አሁን መጽሐፉን ሳልመለከተው ነው እንግዲህ የኛውን ስፔኩሌሽን የሚባለውን ጉዳይ እንድትረዳው ሐሳብ የሰጠውበት ማለት ነውና እሱንም ልጠቅስልህ እችላለሁ። ሌሎችም የቤተክርስቲያን አባቶችን ልጠቅስ እችላለሁ በዚህ ጉዳይ ላይ ግን ኤኒዌይስ ግን ሐሳቡ አለ ኢቭን በቤተክርስቲያን አባቶች ለማለት ነው። እሺ you can go ahead። ጥሩ እዚህ ጋር አንድ ነገር ላሳያችሁ እና ሙሉን ሄዳችሁ እንድትሰሙት ፕሮቴስታንት ወንድሞችን ጋብዛለሁ። ያው ፕሮቴስታንታዊ መንበር እንደመሆኑ መጠን ማለት ነው። እንግዲህ ይሄ እስካሁን ያወራ ነው አንሴስትራል ሲን ወይም ጥንት አብሶ የሚባለው ነው። አሁን ደግሞ ስለ ውርስ ኃጢአት ወይም ስለ ኦሪጂናል ሲን እንመለከታለን። የውርስ ኃጢአት ወይም ኦሪጂናል ሲን የሚለውን ትንተና ወይም አስተምሮ የጀመረው ቅዱስ አውግስጢኖስ ነው። በ354 ዓመተ ምህረት እስከ 430 የነበረው የቤተክርስቲያን አባት ነው። ከሱ በፊት አይታወቅም ነበር ይሄ የውርስ ኃጢአት የሚባለው አስተምሮ። ሰማችሁ? ከአውግስጢን በፊት ይሄ የውርስ ኃጢአት የሚባለው አስተምሮ አይታወቅም ብሎ ይናገራል። ይቅርታ አይዲድ ከሱ ጋርም ዲስከስ አድርገናል በዚህ ጉዳይ። እነሱ ያላያቸው ነገሮች ስላሉ ነው ለማሳየት ሞክሬያለሁ። አሁን ያልኩትን ጨምሮ ሌሎችንም ሶርሶች አሳይቼዋለሁ። ለራሱ ምን ታሳይናለህ? ለጳውሎስ ፈቃዱ ካሳያችሁ ከተያያችሁ ጥሩ ነው እና ካየ በኋላ የሰራውን ቪዲዮ ፈልጋለሁኝና የቤተክርስቲያን አባቶች አሉ እንዲሁ በጀነራል ኦገስቲን ብሎ ከኦገስቲን የጀመረው ሲል ያላያቸው ኮንሰፕት ኦፍ አይዲያ ኦፍ ኦሪጂናል ሲን መኖሩን የሚያሳዩ ሌሎች ከነሱ እርሊየር የሆኑ ቸርች ፋዘርስ አሉ። አሁን ባሲልን ጠይቀሻለሁ፣ ሌላም መጥቀስ እችላለሁ። አትናሽስንም ልጠቅሰው እችላለሁ በዚህ ጉዳይ ላይ ኃጢአት ብለህ ነው ወይስ ድቀተ ባህሪ ብለህ? ሂንት ኦፍ ኦሪጂናል ሲን ማለት ሰው ሲወለድ ከኃጢአት ንጹህ እንዳልሆነ የሚያሳይ ይህንን ቃል ላይጠቀመው ይችላል። ኮይንድ ላይ ካልተጠቀመው አሁን ኦሪጂናል ሲን ብሎ ላይጠቀመው ይችላል። ኢዮቤ ሀሳቡ አለ ነው እያልኩ ያለሁት። እሺ ካልተጠቀመው ኦሪጂናል ሲን ብሎ ካልተጠቀመው አንተ ለትምህርት
የራስን ስያሜ ሰጥተህ ተጠቅመዋል ማለት ነው። ወይንም ደግሞ አውግስጢን በሰራው ቃል ላይ ተመስርቶ ያንተን ትምህርት እንዲናገሩ አድርጋቸዋል ማለት ነው በሌላ ቋንቋ። ዋናው ነገር አንዴ ናት። ስለዚህ ጳውሎስ ፍቃዱ ምን እያለ ነው? እንደውም በደንብ አሰማቸዋለሁ። አውግስጢን ራሱ የሳተው በምን ምክንያት እንደሆነ እዚሁ ያስቀምጣል። እሱ እንኳን የሳተው እሱ ጋር ከደረሰው ቅጂ አንጻር ቅጂው ስህተት ስላለበት ኃጢአትን ወረሱ የሚለውን ነገር መናገር የቻለው እሱ ራሱ ተሳስቶ ነው ከደረሰው መጽሐፍ ነው ወይም ቅጂ ነው ብሎ ላቲኑን ይጠቅሳል እንደ ምክንያት ማለት ነው። ለማንኛውም ፕሮቴስታንት ውስጥም እንዲህ አይነት እይታ አለ። አውግስጢን አስጀመረው የሚል እይታ አለ ማለት ነው። ይሄን እንድሰሙት ነው። ምናልባት ይሄ ዲበል ካላችሁ ማስኬድ ይችላል። ይቅርታ ሰዓት ጀምሮ በፊት ናቲ ለቅዱስ አውግስጢን ቅዱስ ዮሐንስ አፈወርቅ እንደመለሰለት ታውቃለህ? በዚህ ትምህርት ሊመልስለት ይችላል። እሺ ማለት አይ ኦሪጂናል ሲ የሚለው ቪዲዮ አሳያለሁ። አባቶች ላይ ስፒሮስ አይዲያ መጀመሪያ አልገባህም። እኔ አይደለም ሁሉም አባቶች ወጥነት ሁሉም አባቶች ወጥነት ትቀጥላል። አንድ ነገር ብቻ እንትን ልልህ ነው። ኦሪጂናል ሲን የሚባል አባቶች ላይ ልታይ ትችላለህ፣ ግን ልክ ካቶሊክ እንደሚል አይደለም። ልዩነትን ላሳይክ። ካርቴጅ ላይ አሁን ለምሳሌ ካርቴጅ ላይ አለ ይሄ ነገር። አንድ ትንሽ እንስማውና if you believe this, you're anathema. So what should we get from this canon? Well, there is this kind of original sin understanding that this canon affirms. It is considered orthodox, it is considered dogmatic, but it's not really explicitly stated what kind of view this is, right? Is it the Roman Catholic view that is present here, or is it the Orthodox view? There is some original sin accepted here, but what is it exactly? And some people kind of ignored this, which is not a really good thing to do, because this is accepted in the Quinisext Council. Right? The Council of Carthage accepted these canons are accepted by the Quinisext Council, to my knowledge, and Quinisext is accepted by the Seventh Ecumenical Council. So for us, these canons are dogmatic, right? So we can't just say, "Oh, let's just drop and ignore it." No, we can't really drop and ignore it. But this is where I want to get to the main point of in this video, is ancestral sin and how it relates to this discussion. I will say is that for the Orthodox, original sin is ancestral sin, but where this differs is the original sin that is proposed by Roman Catholicism, for example, we will say is of a different kind. And where we differ, I will say, ultimately, is for the Roman Catholics, inherited guilt is part of original sin. For Orthodox Christians, we don't believe in inherited guilt. So we don't believe that we inherit the guilt of Adam. We do inherit the sin of Adam, but we don't inherit Adam's guilt. Adam's guilt is something that he personally has, but it isn't shared by all human beings. And so this is the critical distinction, I will say, from what I've seen in these discussions. And this is what ancestral sin to me means. It just means original sin. Just take Roman Catholic original sin minus inherited guilt. Just think of it that way. ኦሪጂናል ሲን ካቶሊክም እኛም አባቶች ጋር ልታይ ትችላለህ። እያለ ያለው አንሲስትራል ሲንን ነው የምንቀበለው፣ ኦሪጂናል ሲንን አይደለም የምንቀበለው ነው የሚለው። አንሲስትራል ሲን ኢን ሴንስ ኦፍ ጊልትን በማይጨምር መልኩ አይደለም የሚለው። ጊልትን አይጨምርም እንጂ ኃጢአተኛ መሆኑን እንቀበላለን አይነት ነው ሀሳቡ። ሚስ ሪፕሬዘንት ካላረኩት ማለት ነው። ጊልት የሚለው ምንድን ነው? አንድ ተጠያቂነት ማለት ነው። ለአዳም ኃጢአት አይጠየቅም። አይጠየቅም እንጂ ኃጢአተኛ አይደለም አንልም ነው የሚለው። አንሲስትራል ሲን አለው ነው የምንለው ነው አይደል? አንሲስትራል ሲን እንትኑ ውጤቱ ተላልፎበታል። ድቀተ ባህሪ ኦኬ። አንሲስትራል ሲን እና ድቀተ ባህሪ አንድ ነው። ድቀተ ባህሪ ማለት ሲንፉል ኔቸር ማለታቸው አይደል? በእኛ ጥንተ አብሶ ነው የሚባለው። በእኛ ጥንተ አብሶ ኦኬ። ጥንተ አብሶ ግን ውርስ ኃጢአት ማለት አይደለም። ጥንተ አብሶ እንዳለ ታምናላችሁ?
ጥንተ አብሶ ውርስ ኃጢአት ማለት እኮ አይደለም። ጥንተ አብሶ ግን እንዳለ ታምናላችሁ። ገብቶኛል። አሁን እኮ እሱ ክላሪፋይ አድርጎታል ሰውየው። ምንድነው የገባ ናቸው? እሺ እሱ ሲናገር የገባኝን አሁን የተናገረው ጥንተ አብሶ ስለኔ ኦኬ። እኔ አንተም የሚገባህን አላውቅም፣ ግን እኔ እየጠየቅኩ ያለሁት አሁን ሰውየው ገብቶኛል ስላልከኝ ነው። ኦርቶዶክስ የገባኝ የሰውየው ንግግር ነው። አሁን ስፒሮስ በቃ ጥንተ አብሶ ማለት የአዳም ከበደል በኋላ እሱ ላይ የደረሰው ውጤት ማለት ነው። ውጤቱ ደርሶናል ማለት ነው ባጭሩ። ኦኬ ውጤቱ ደርሶናል፣ ግን እሱ መሞት የለም። አንዴ እናስደምጣት እና ትቀጥላለህ። መቀጣት የለባቸውም ይላል ዘዳግም 24:16 ፔላጂየስ በ431 ዓመተ ምህረት በኤፌሶን ተወግዟል። በምዕራብ ቤተክርስቲያን ማለትም በካቶሊክ በምስራቅም በኦርቶዶክሳውያን የፔላጂየስ አስተምሮ የተወገዘ ነው። ፔላጂየስ ተወግዟል። ስለዚህ አውግስጢኖስ ስለዚህ መፍትሄ እንዲሆን አስተማረ። ምን ብሎ? አዳም ኃጢአት ሲሰራ በአዳም ውስጥ ሁሉ ሰው ኃጢአት ሰርቷል ብሎ አስተማረ። ስለዚህ ሰው ሁሉ ሲወለድ ኃጢአተኛ ሆኗል ብሎ አስተማረ። ከየት አመጣው ተብሎ ከተጠየቀ ሮሜ 5:12 እንደዚህ ይላል። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። በአዲሱ መደበኛ ትርጉም ላንብበው እንደዚሁም የሚለው። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርተዋልና። ሁሉም ኃጢአትን ሰርተዋል። እዚህ ጋር ደግሞ ምክንያቱም ሁሉ ኃጢአት ስለሰሩ ነው የሚል ነው። ቅዱስ አውግስጢኖስ ያነበው የነበረው ትርጉም የምዕራብ ቤተክርስቲያን ነው። ላቲንኛ ነው ቋንቋቸው። የሚያነቡት መጽሐፍ ቅዱስ የላቲን ነበር። ብዙ የምዕራባውያን አባቶች ግሪክኛ ስለማያነቡ ወይም ደግሞ ጥሩ የግሪክኛ እውቀት ስላልነበራቸው መጽሐፍ ቅዱስ የተጻፈበትን አዲስ ኪዳን በተጻፈበት ቋንቋ ሳይሆን የሚያነቡት በትርጉም ስለነበር ብዙ አስተምሮች ተፈጥረዋል። ሌላ ጊዜም በሌላ ርዕስ እናየው ይሆናል ሌሎቹን። ስለዚህ እዚህ ቦታ ሲያነበው ሞት ለሰው ሁሉ መጣ፣ ምክንያቱም ሁሉ ኃጢአት አድርገዋል ይላል። እሱ ሲያነበው የነበረው የላቲንኛ ትርጉም ምን ይል ነበረ? ሁሉ በእርሱ ውስጥ ኃጢአት አድርገዋል ይላል። በአዳም ውስጥ ኃጢአት አድርገዋል። ስለዚህ ቅዱስ አውግስጢኖስ ያናነበበና ሰው ሁሉ በአዳም ውስጥ ኃጢአት አድርገዋል፣ ስለዚህ ሰው ሲወለድ ኃጢአተኛ ነው ብሎ ደመደመ። የግሪክኛ ይህን ይመስላል። ይሄ የውርስ ኃጢአት የሚለው ራሱ የተሳሳተ ትርጉም ከማንበብ የመጣ እንደሆነ ነው ጳውሎስ እየተናገረ ያለው ታሪኩን ሲናገር ማለት ነው። ይሄ ላሳያችሁ ብዬ ነው። በመሀል ተቋርጦ ስወጣ ያላችሁትን ስላልሰማው እንዳላበላሽ በኋላ ሀሳብ ልስጥ። አይ ኦልሬዲ ዊ ዲስከስድ ሎት ብዙ ዲስከስ አድርገናል። ይሄ የሀሳብ ኢቨን በቸርች ፋዘር ዥንጉርጉር ነው፣ አንድ አይነት አይደለም ማለት የተለያየ አመለካከቶች ተወርውረዋል። እንደው የአምስተኛው የክፍለ ዘመን ወይንም ደግሞ ከዛ በኋላ ከኦገስቲን በኋላ ከአራተኛው ክፍለ ዘመን በኋላ የመጣ ነው ምናምን ብለህ የምትተወው አይደለም። በእርግጥ ግን እሺ ለእውቀት እስከሆነ ጥሩ ዲስከሽን አድርጌያለሁ ብዬ አስባለሁ። ግን አንተ ኃጢአት ይወረሳል፣ ህፃናት ሲወለዱ ኃጢአት ይዘው ነው የሚወለዱት ብለህ ነው የምታምነው እንዴ? ሰው ኃጢአተኛ ነው ብዬ ነው የማምነው እኮ። ስለዚህ ህፃናት ሲወለዱ ኃጢአት ይዘው ይወለዳሉ። እኔ ብቻ አይደለም ምለው፣ ቅድም እኮ አሳይቻለሁ። ያንተን አሁን ከአንተ ጋር እናውራና አባቶችንም አሳይቻለሁ። እንደሱ ነው የማምነው። ኃጢአት ይዞ ይወለዳል። ያ የትኛው የመጽሐፍ ቅዱስ ክፍል ነው ኃጢአት ይዞ ይወለዳል የሚለው? ቅድም እኮ ያሰማኝም ቪዲዮ እንደሱ ነው የሚለው። በነገራችን ላይ ስፒሮስ አለ ደግማ አሰማው። ስፒሮስ ነው ቆይ ያንተን ስፒሮስ በኋላ ያሰማኛል። ጥቅሷን አንዴ ንገረኝ ብዬ ነው። እሺ በአንዱ አለመታዘዝ ሁሉም ኃጢአተኛ ሆኑ ይላል አይደለ? አዎ ኤፌሶን ላይ በቃ እሱ ሳይታዘዝ ሲቀር ሰው ሁሉ ኃጢአተኛ ሆነዋል ብዬ ነው። በአንዱ መታዘዝ ደግሞ ብዙዎች ጻድቃን ሆኑ ይላል አይደል? ወይም በአንዱ መታዘዝ ደግሞ ሌሎች ጻድቃን እንደሆኑ ይናገራል። ቀጥሎ ትክክል ነው ይላል። ስለዚህ እሱ ውርስ ነው። አይ እንዲህ እንደሱ አላልኩም። ያልኩት ምንድን ነው? በአንዱ አለመታዘዝ ሁሉም ኃጢአተኛ ሆኑ የሚለው ቃሉ ነው በግልጽ።
እኔ አይደለሁም የምለው። ትክክል። በአንዱ አለመታዘዝ ብዙዎች ኃጢአተኞች ሆኑ ይላል። አዎ ግን አሁን በአንዱ መታዘዝ ደግሞ ብዙዎች ጻድቃን እንደሆኑ ይናገራል። ወይ አይደለም እኔ የምልህ ወደ ኢንተርፕሬቴሽኑ ነው መሄድ የፈለግከው ወይንስ አሁን እየተነጋገርን የነበረው የአባቶችን ፍቺ ስለነበረ ነው? ወደ ትርጉም እንሄድ ነው የፈለግከው? እንደሱ አይ ሕፃናትም ጭምር ኃጢአት ይዘው ይወለዳሉ ብለህ ስላልክ እሱ ላይ ከየትኛው የመጽሐፍ ቅዱስ ክፍል አገኘው ብዬ ስለ ክፍሎች እናቴ በኃጢአት ወለደችን በአመፃም ተጸነስኩ ይላል ዳዊትም መዝሙር 51 ላይ ምን ትለዋለህ? እሱ ኃጢአተኛ ሆኜ ተወለድኩ አይልም፣ ግን እሱ ጋር እንሄዳለን። አንዴ ይችኛዋን አሳየኝና እሱን ኢንተርፕሬቴሽን ነው እያሳየው የነበርኩት እኮ። እሺ ናትሻ አሁን የጠቀስክልኝ ሮሜ ላይ ነው? ሮሜ ላይ ነው የጠቀስኩልህ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይላል። ይሄ ማለት ውርስ ማለት ነው። እንደዚህ ነው የሚለው እንግዲህ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ መጣ፣ እንዲሁ በአንዱ ጽድቅ ምክንያት በሕይወት ለማጽደቅ ወደ ሰው ሁሉ መጣ፣ በአንዱ አለመታዘዝ ብዙዎች ኃጢአተኛ እንደሆኑ ይላል። ቀጥል። ውርስ ማለት ነው። ቀጥል። እንደሆኑ ይልና አይጨርስም። እንዲሁ ይላል። እንዲሁ ይችኛዋን በውርስ ብሎ ከፈታት ብዙዎች ጻድቃን ይሆናሉ ይላል። ኦኬ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ከማለቱ በፊት ያለው በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ይሆናሉ ሲል ውርስ እያለ ነው? ኃጢአት ይወረሳል እያለ ነው? አሁን እንደሱ ነው የማነበው፣ እንደሱ ነው የምረዳው፣ እንደሱ ነው የሚለው። ኃጢአት ለመውረስ አንድ ሕፃን አድርገው ኃጢአተኛ ሆኑ አይለንም። እሺ በአንድ ሰው ኃጢአት ለመውረስ መወለድ እንጂ ሌላ ነገር አያስፈልገውም አይደል? ትክክል ነው። ኦኬ ቀጥሎ ያለው ደግሞ ምን ይላል? እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ሆኑ ይላል። ይሄም መወለድ እንጂ ማመንም ምንም አያስፈልግም ማለት ነው ጻድቅ ለመሆን። ኖ በክርስቶስ ኢየሱስ ዳግም ልደት ማግኘት አለብህ፣ ሁለተኛ ልደት። ለምን ያኛውን ውርስ ብለህ አይደል? ይሄኛውን ለምን አታስወርሰው? ይሄም ልደት ነው፣ ያም ልደት ነው። ይሄ አዲስ ልደት ነው፣ በክርስቶስ ኢየሱስ ዳግም መወለድ ነው። አዲሱ ልደት ከአንተ ምን ይጠበቃል? በክርስቶስ ማመን ነው። እዛኛው ላይ ከአንተ ምን ይጠበቃል? በዛ ጊዜማ ስትፈጠር ነው እኮ በቃ ይሄ እኮ አንተ ምንም የምታደርገው ነገር የለም በዛኛው። ስለዚህ እዛኛው ላይ የምታደርገው ነገር የለም፣ እዚኛው ላይ የምታደርገው ነገር አለ ማለት ነው። ትክክል። እንደዛ ብለህ እንድትፈታ ክፍሉ እንዴት ነው የፈቀደልህ? ምክንያቱም አንድ ቁጥር ላይ ነው 2-3 አይደለም። እግዚአብሔር ሲፈጥረህ ኃጢአተኛ አድርጎ አልፈጠረህ አይደል? ሰውን ሲፈጥረው እግዚአብሔር አንዴ ተመልከቱ ቁጥር 19 ላይ ነው። ቆይ እግዚአብሔር ሰውን ሲፈጥረው ነው መጀመሪያ የምልህ። በኋላማ ኃጢአተኛ ሆኑ፣ እሱ ሳይታዘዝ ሲቀር ኃጢአተኛ ሆኑ። እሺ እናያለን። ግን ቆይ ሲፈጠር ግን ሰው ኃጢአተኛ አልነበረም አይደለም? እሺ ስለዚህ ድርጊት አድርጎ ነው ምን የሆነው ኃጢአተኛ የሆነው አይደል? ኃጢአት ምን ስለሆነ ድርጊት አይደል? ልክ ነው። ድርጊትን አድርጎ ነው። ድርጊት ይወረሳል እንዴ? ኦኬ ድርጊቱ እንዴት ተወረሰ ከተባለ ከወደቀ በኋላ ከጅምሩ ይወረሳል። እንዴት የሚለው ጋር እንሄዳለን። ተወርሶ ነዋ። ሰው በክፉ ዝንባሌ ድርጊት ያለ አድራጊው አለ። ከየት አምጥቶ ነው ታዲያ ክፋትን? ከየት አመጣ ክፋትን? እሱን አስረዳሃለሁ። ከየት አመጣ ክፋትን? እሺ እሱን አስረዳሃለሁ። ድርጊት ግን ያለ አድራጊው አለ። አድራጊ ሳይኖር ድርጊት አለ። ምን ማለት ነው? አድራጊ ሳይኖር ድርጊት አለ ስትል ምን ማለት ነው? በደንብ አብራራልኝ። እሺ ኃጢአት ድርጊት ነው አልከኝ አይደል? ልክ ነው። ስለዚህ አሁን ናቲ ኃጢአተኛ ነው ብዬ ብል አያርገውና ኃጢአት ሰርቷል ነው አይደል? አድራጊ ነህ አንተ። ያ ስለዚህ ኃጢአት አድራጊን ከጠየቀ እዚህ ክፍል ላይ ስንመጣ ተመልከት። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ ሲል አድራጊዎች ናቸው፣ አድርገው ነው ኃጢአተኞች የሆኑት ማለት ነው። ምክንያቱም ኃጢአት ድርጊት ነው ስላልከኝ። እሺ አዎ በጣም ጥሩ። ታዲያ ምን ተወያየን? በቃ አድርገው ነው ኃጢአተኞች የሆኑት ማለት ነው። ጨረስን እኮ አይደለም? አንተ እንዳልከው ወርሰው ነው አይደል? ክፍሉ እኮ ነው የሚለው። እኔ ወርሰው ነው እኮ አላልኩም። ቃሉ እኮ የሚለው በአንዱ አለመታዘዝ እነሱ አድርገው ነው ኃጢአተኛ የሆኑት አይልም እኮ እዚህ ውስጥ ይላል ክፍሉ። አድርገው ነው ኃጢአተኛ የሆኑት ይላል።
ኃጢአት ሳይደረግ እንዴት ኃጢአተኛ ትባላለህ? ገና ከጀምሩ መጽሐፍ ቅዱስ ላይ ልመልስልህ። አንዱ አለመታዘዝ ብዙዎች ኃጢአተኛ ሆኑ ሲል ምን ማለት ነው? ኦኬ እሺ ልመልስልህ። በመጽሐፍ ቅዱስ ላይ ሌሎቹ ሁሉ ኃጢአተኛ ሆኑ ማለት ነው አይደል? ወይንስ አደረጉ ነው የሚለው? ይሄ ኃጢአት ሲጀመር ድርጊት ነው። ልመልስልህ ሁለቱንም አያይዤ ሮሜ ምዕራፍ 3 ላይ ድርጊቶች አይደለም ሀሳብም ነው። ግን ቆይ እኔ የምልህ እንደሱ ካልክ ባስልኤል ተሳስተዋል ነው እያልክ ያለኸው? እሱን እናየዋለን። ታላቁ ባስልኤል ተሳስተዋል ነው እያልክ ያለኸው? እኔ የምልህ የቸፋዘርን እሱን እናየዋለን። የመጽሐፍ ቅዱስን ጨርስ ነው ወይንስ ከመጽሐፍ ቅዱሱ በፊት ባስልዮስን ነው የምትቀበለው? እንደዚህ አይነት ጨዋታ ጥሩ አይደለም። እኔ የምልህ እኔ እኮ የምተረጉመውን ትርጉም አባቶች ለምን ጨዋታ ብለህ አሰብከው? እኔ ጥቅሱን እናብራራ እያልኩ ነበር እኮ። የተረጎምኩትን ትርጉም በአባቶች እያስደገፍኩልህ ነው ያለሁት። በጣም ጥሩ። የተረጎምከውን በአባቶች ታስደግፍልኛለህ። ከመተርጎም በፊት ግን በአባቶች ከማስደገፍ በፊት ግን መጽሐፍ ቅዱሱ ላይ እያወራን ነው። ከዚያ የባስልዮስን በኋላ ደግሞ እናየዋለን። መጽሐፍ ቅዱስ ላይ አሁን አንዴ በደንብ አድርገህ ስማኝ። መጽሐፍ ቅዱስ ላይ ስለ ኃጢአት ሲናገር ሰሩ አደረጉ እንጂ አንድም ቦታ ወረሱ አይልም። ተመልከቱ። ሮሜ ላይ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና ይላል። ኃጢአት ምን የሚደረግ ስለሆነ የሚሰራ ስለሆነ እንጂ ኃጢአትን ወርሰዋል የሚል የለም። አንድ ጥቅስ ደግሞ ላሳያችሁ ስለ ኃጢአት። እሺ ሕዝቅኤል ገባን 18 ሄድን። እንደዚህ ይላል፣ እናንተ ግን ይላል ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድና ቅን ነገርን ባደረገ ጊዜ ሁሉ በጠበቀና ባደረገ ጊዜ ሁሉ ፈጽሞ በሕይወት ይኖራል ካለ በኋላ እንዲህ ይላል፣ ኃጢአትን የምትሰራ ነፍስ የምትወርሳል አላለም። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቅ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል ይላል። ከልደት ቃል ጋር ባደረግኩት ዲቤት ይህንን ክፍል በደንብ የተነተነ ይመስለኛል። ወደኋላ መመለስና ማየት ያስፈልጋል። አውዱን ብትመለከተው አንተ የምትለውን ሀሳብ አይልም፣ ግን እሱን ማሳየት ትችላለህ። አውዱን ከፍተህ የሮሜን ሀሳብ ከሆነ እየፈለክ ያለኸው ኢራኔስ ለምሳሌ እንዴት እንደተረጎመው ማሳየት ትችላለሁ። አሁን ከዛ በፊት እኔ እኮ ጥቅሱ ላይ ነኝ ያለሁት። ኢራኔስ በፊት የሮሜን ክፍል አሁን የተጠቀስነው ሮሜ ላይ ጠቀስኩትን የሮሜን ክፍል አትናሸስም ኢራኔስም እንዴት እንደፈቱ ታሳያለሁ። እሺ አንተ እንዴት ብለህ ትፈተዋለህ የሚለው ላይ ነበር እያወራን የነበረው። ግን ደግሞ ያንተን ከመናገር ይልቅ እሺ አንዴ ቆይ አንዴ መሰለህ አንተ እኔ ስተረጉም እኔ ችግረኛ ሆንኩሽ። አንተ ስተረጉም ብቻ ነው ልክ ሊሆን የሚችለው። ግን እኔ አይደለም እኔ ጥቅሱ ላይ አውራ እኮ ነው ያልኩ። እኔ የተረጎምኩትንም ትርጉም በአባቶች ያስደግፍልህ ስልህ ፈቃደኛ አይደለም። ናቻ እኔ እያልኩ ያለሁት እኔ ያልኩትን ተቀበለኝ አይደለም ጥቅሱ ላይ እናውራ ብዬ ከቅድም ጀምሮ ጥቅስ ከፍቼ ሳውራ አባቶች እያልክ ያለው አንተ ነህ። አንዴ አዳምጠኛ እንዴ። እሺ አንዴ አዳምጠኝ። እሺ አንዴ አዳምጠኝ። እኔ ሮሜ ላይ የጠየቅኩህን ጥያቄ ሳትመልሰው ነበር የሄድከው። ሰው ወደ አባቶች ከሄድክ አባቶች የፈቱትን ትቀበላለህ ብዬ እኔም ደግሞ የራሳቸው እነኛ አንተ የምታመጣቸው አባቶችን ትምህርት አመጣልሃለሁ ማለት ነው። ይኸውላችሁ እዚህ ያላችሁ ሰዎች ለትዝብት የሮሜን ክፍል አልፈታሁትም። ምን አንዴ ከፈታኸውማ ጥያቄን መልስልኛ። አልመለስኩልህም። ጥያቄ አልመለስክልኝም። ክፍሉን መሰረት አድርጌ አልተናገርኩም። አልመለስክልኝም። በአንዱ አለመታዘዝ ብዙዎች ኃጢአተኛ ሆኑ የሚለውን ቃል አነሳውና እሱ ባለመታዘዙ አድርገው ነው ኃጢአተኛ የሆኑት አይልም ክፍሉ አልኩኝ። አይደለም ይሄ ነው መልስ። ከዛ መለስክልኝና ያለ ድርጊት ነው ወይ በክርስቶስ ጻድቅ የሚሆኑት ብለህ ስጠይቀኝ በእምነት ነው ዳግም በመወለድ ነው አልኩ አይደል? ትክክል። ኦኬ። በነገራችን ላይ እምነት ለአንተ ስራ ነው። የኔን ጥያቄ ትተው ነው ጠያቂ ያረከው አንተ? አዎ ስራ ነው ብለህ ነው የምታምነው። ስለዚህ የኔን ጥያቄ ጠይቅ መልስ መጀመሪያ ናትሽ። እምነት ስራ ነው ብለህ ነው የምታምነው? እግረ መንገዴን ማለት እግረ መንገዴን ከማለት በፊት እኮ ጠይቄህ ነበር ናቲ። ነው ሆን ብለህ ነው
ኢዮብ ስራ ተብሎ ሊገለጽ ይችላል። ባይዘው መጽሐፍ ቅዱስ ላይ እምነት ስራ ተብሎ የተገለጸበት አለ። እሱ ጋር ከመሄዳችን በፊት እኔ እኮ ጠይቄያለሁኝ። ቀጥታ ወደ እሱ ጥያቄ ነው ሄደውና እኔ የጠየኩት ጥያቄ ግን ምን ነበረ? በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ሲል ውርስ ነው ካልኩ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ስል እሱንም ውርስ ነው ትላለህ ወይ? ምክንያቱስ ምን ብዬ ጠየኩ? ቀጥዬ በአንዱ ሰው አለመታዘዝ ኃጢአተኞች ሲሆኑ እነሱ ምን አድርገዋል? ምንም፣ መወለድ ብቻ። ሲወለዱ ኃጢአተኛውን ይወለዳሉ። ይሄኛውስ ከታች ያለው በአንዱ ሰው መታዘዝ ጻድቅ የሚሆኑትስ እነርሱማ ያምናሉ። ስለዚህ ከእነርሱ የሚጠበቅ ነገር አለ ማለት ነው ብዬ እሱ ላይ ጥያቄ ጠይቄ ነበር። እሱን ትተን አሁን ወደ ሌላ እየሄድክ ያለው አይ ቲንክ የመለስኩልህ ይመስለኛል። በደንብ ደጋግሜ ነው የመለስኩልህ። በእምነት ነው የሚሆነው። ድርጊት መኖሩ የውርሱን ጉዳይ አይቀይረውም። በአንዱ ድርጊት ካለ እንዴት ነው ውርስ የሚሆነው? ብሏል፣ ኦልሬዲ ብሏል። ይህ ክፍል በአንዱ ድርጊት ካለ እንዴት ነው ውርስ የሚሆነው? ቃሉ እኮ ነው የሚለው በአንዱ አለመታዘዝ ሁሉም ኃጢአተኛ ሆኑ። ወረሱ የሚለውን አሳይናት። እሺ አንተ እንዴት ነው የምተረጉመው? በአንዱ አለመታዘዝ ሁሉም ኃጢአተኛ ሆኑ እስቲ ንገረኝ። በጣም ጥሩ። በአንዱ ሰው አለመታዘዝ ሁሉም ኃጢአተኞች የሆኑት እንዴት ነው? አንዱ ሰው አዳም ነው። አዳም ባለመታዘዙ ሰዎች ሁሉ፣ ምክንያቱም ሳይታዘዝ አዳም ድቀተ ባህሪን የገጠመው፣ ስለዚህ ሰው ሁሉ ለኃጢአት የተጋለጠና ኃጢአትን የሚሰራ ማንነት ያለው ሆነ። ምክንያቱም ኃጢአት የሚሰራ እንጂ የሚወረስ አይደለም። በመጽሐፍ ቅዱስ ላይ አንድም ቦታ ኃጢአት ይወረሳል የሚል ልታመጣልኝ አትችልም። ስለዚህ ስለ ውርስ ኃጢአት አያወራም። ማንነት ነው ያለው ያልከው አይደል? አዳማዊ ማንነት ነው አይደል? አዳማዊ ማንነት ኃጢአት የሚያደርግ ማንነት ነው አይደል ያልከው? ማንነት ለኃጢአት የተጋለጠ ነው ያልኩት። ማንነት ነው ያልከው ግን አይደል? ትክክል። እሺ እሱ ማንነት የቱ ጋር ነው የጀመረው? ከአዳም ሰው ሁሉ ሲወለድ አዳማዊ ሆኖ ነው የሚወለደው። መቼ ነው ከአዳም ቆይ አንዴ እሺ፣ ከአዳም በኋላ ሰው ሁሉ እሺ፣ አንዴ ቆይ፣ ከአዳም በኋላ ሰው ሁሉ ሲወለድ አዳማዊ ሆኖ ነው። ምክንያቱም ሰው ሁሉ እየመለስኩ ነው ናቸው። እሺ እየመለስኩ ነው። አንዴ ታገሰኝ። አዳም ከበደል በኋላ ያለውን ማንነት ሰው ሁሉ ይዞ ስለሚወለድ አዳም የደረሰበት ድቀተ ባህሪን ሰው ሁሉ ደርሶበታል። ከበደል በኋላ ያለውን ማንነት ይዞ ስለሚወለድ ማለት ነው። ስለዚህ ውጤቱን ይዞ ይወለዳል እንጂ ያቺን ኃጢአት ሰው አይወርሳትም። ውጤቱን እኮ አይልም ፍሬንድ። ኃጢአተኛ ነው የሚለው በአንዱ አለመታዘዝ ኃጢአተኛ። አሁን ራሱ ማንነት ያንን ማንነት ይዞ ነው ማንነት ይዞ ነው የተወለዱት ነው አይደል ያልከኝ? ያ ማንነት የሚጀምረው ያ ማንነት የቱ ጋር ነው የሚጀምረው? ያ ማንነት እሱንማ መልሼልህ ነበረ። ግን ውርስ ይላል። ኃጢአተኛ ያስብላል አያስብልም? ያ ማንነት አያስብልም። ውርስ ይላል። ግን ስለዚህ ጥንተ አብሶ አታምንም አንተ ማለት ነው አይደለም? ጥንተ አብሶና ውርስ ኃጢአት አንድ ናቸው እንዴ? ስለዚህ ጥንተ አብሶ የለበትም ሰው ኃጢአተኛ አይባልም። ጥንተ አብሶና ውርስ ኃጢአት አንድ ናቸው። ከአዳም በመወለዱ ኃጢአተኛ አይባልም። ጥንተ አብሶና ውርስ ኃጢአት አንድ ናቸው ወይ? እኔ አሁን አንድ ነው አንድ አይደለም አላልኩም። የጠየቅኩህን መልስ። አንድ ካልሆነ የውርስ ኃጢአት አልቀበልም ስል ጥንተ አብሶ ናትሻ አንዴ ቀጥታ መልስልኝ። ያልተመለሰ ነገር አትመልስልኝ ናትሻ። ቆይ አንዴ እኔ የውርስ ኃጢአት አልቀበልም ስል ጥንተ አብሶ አትቀበልም ማለት ነው ያልከው ሳታቅ ነው ማለት ነው። አይደለም እኮ በጣም እኮ የሚገርመው ነገር አሁን የከፈተው ቪዲዮ ራሱ እኛ ሰው ኃጢአተኛ እንደሆነ ጊልት ብቻ ነው ያልተላለፈበት ብሎ ይላል። የኦርቶዶክስ ሶርስ እኔ አይደለሁም። ሲፕሮስ ከፈተው እኔ ከፈቱትና ስፕሮስ የከፈተው ነው ቢሮስ ከፈተው ነው እንደዛ አይልም። የስፕሮስ ጋር እንመጣለን። ጥቅሱ ላይ ማውራት ትችላለህ። አረ ኢዮብ ወይ አታድርገኛ። ይከፈትና መስማት ይቻላል። ወይ ናቲን ጥያቄ ሰምተናል፣ እኛም መልስ ሰጥተናል። ሜቢ ሌላ ጥያቄ ካለ እንቀበል። በዚህ ሰዓት ክርክር አድርጋችሁ 9 ሰዓት ሆኗል። ባይዚ እሺ ቀጥሉ። በቃ ይበቃል። ናቲ ይቅርታ ወንድሞቼ ማለት ትፈልጋለህ በዚህ ጉዳይ ግን አዮብ አልፈልግም። ቀን ቀጥረን ዲቤት ብናደርግ በኦሪጂናል ስም አልፈልግም ካልኩ በኋላ ነው ቀን ቀጥረን እያልክ ያለው። እሺ ይቅርታ
አንድ ነገር እንድናገር ብትፈቅዱልኝ I can clear up የቀደሙን አቡነ ጴጥሮስ የተጠቀሙበትን ነገር በጣም በቀላሉ ምንም ስህተት እንደሌለ ከኦርቶዶክስ አስተምሮ ጋር የሚቃረን ምንም ነገር እንዳልተናገሩ ለናቲ ትንሽ ኤክስፕሌን ላደርግለት ፈልጌ ነበረ። ይሄ ከኦርቶዶክስ ቸርች ኦፍ አሜሪካ ነው ያገኘሁት ይህንን ጽሁፍ። ግን ያው እኔ እዚህ ያለሁበት አካባቢ እንዲህ አይነት ነገር ብዙ ዲስከስ ስለሚደረግ ምንም ኮንፊውዥን ስለማይፈጥር ነው ለእኔ ግልጽ የሆነልኝ ማለት ነው። እና ምን ይላል? with regard to original sin, the difference between Orthodox Christianity and the West may be outlined as follows. In the Orthodox faith, the term original sin refers to the first sin of Adam and Eve. As a result of this sin, humanity bears the consequences of sin, the chief of which is death. Here, the word original may be seen as synonymous with first. Hence, the original sin refers to the first sin in much the same way as original chair refers to the first chair. In the West, humanity likewise bears the consequences of the original sin of Adam and Eve. However, the West also understands that humanity is likewise guilty of the sin of Adam and Eve. The term original sin here refers to the condition into which humanity is born, a condition in which guilt as well as consequences involved. እና እነሱ ኦሪጂናል ሲን ሲሉ ኢኒሺያል የመጀመሪያው የሚለውን ቃል ነው እያሉ ያሉት እንጂ not the definition of the doctrine of original sin. The doctrine of original sin የሚለው የአዳም ኃጢአት ኮንሲኩዌንሱ ወይም ደግሞ በሱ የሚመጣው ውጤቱ ሞት ብቻ ሳይሆን ጊልቱ በደሉም ይወረሳል ነው የሚለው ኦሪጂናል ሲን the doctrine ያው the West understand እንደሚያደርገው። እነዚህ ግን የኦርቶዶክስ አባቶች እያሉ ያሉት የመጀመሪያው የጥንቱ the original sin ሲሉ initial one የመጀመሪያው ኃጢአት አዳም የሰራው ኃጢአት እያሉ ነው እንጂ ጊልቱ ይተላለፋል ወይም ዶክትሪኑ እያሉ አይደለም። እና ይሄንን ግልጽ ለማድረግ ፈልጌ ነው። በጣም ይቅርታ ያው አቋርጫችሁ ስለገባሁኝ። ቀጥሉ። ቴንክ ዩ። እናመሰግናለን አንቺ እግዚአብሔር ያክብርልን። እሺ ስፒር ምን ልታሳየን ነው? ጠቅልሉት ሐሳቡን እናንተ ሰዎች። እንዲህ በጣም መሽቷል ለካ። ቅድም እኮ ኢዮብን ከፍቶት ነበረ። ያው በእንግሊዘኛ ተርጉሜ ደግሞ ላሳያችሁ። Christianity, it's not present in Eastern Orthodox Christianity. It's not present in the Eastern Fathers, the Greek Fathers. For the Greek Fathers and also for Augustine, the understanding is that the fall of Adam brings about the fall of humanity. It brings a broken humanity, a humanity that's the relationship with God is broken, a humanity where the passions are aroused and defects are introduced into the human being, and where death is introduced, which is the biggest one of the effects that the sin of Adam has on his descendants. So all human beings die because of the sin of Adam. But Augustine added to all of that the understanding of the transmission of the guilt, of the sin and of the guilt of Adam. And therefore every new person, every child that is born is really condemned to hell unless they're baptized. And baptism is the event and the mystery of the sacrament that cleanses a person from this condemnation. Now, St. John Chrysostom, who comes at the end of the 4th century, beginning of the 5th century, and basically contemporary of Augustine, does not have such a teaching. What he has is actually things that are contrary to Augustine's understanding, and he argues, because somehow he knows that this idea of the guilt transmitted has been circulating. He must have heard about it. He objects to it and he calls it absurd. And the interesting thing is that Augustine read some of these texts from Chrysostom because he knew a little Greek, but he tells us in his Confessions that he hated Greek. So I don't think that he read in depth Chrysostom. So although he looked at them, he thought that Chrysostom was saying the same thing as he was saying, but in fact Chrysostom was totally different. Chrysostom condemns the understanding that God will ever condemn a person for the sin committed by someone else. And he says that very clearly, and he actually says that no human judge will ever condemn anyone for the sin of someone else.
And how can God, who is the more just, the most just of all judges, do such a thing and be so unjust? So, as I said before, because Augustine was the primary theologian of the Western Church for many centuries, especially during the 400 years of what we call the Dark Ages of Europe, his teaching, however, was propagated in the Western Church, and that became the foundation of the understanding of what the condition of humanity is, and the anthropology of the Western Church was that comes out of this Augustinian position. Later, Thomas Aquinas tried to correct this position by Augustine by coming up with the idea of children that die before their baptism. ገብታችሁት ኃጢአት ይተላለፋል ብለው አይደለም የሚያምኑት። ቅዱስ ባሲሊዮስንም ሌሎችንም ብናይ ግሪክ ተናጋሪዎቹን እንደዛ አይደለም የሚሉት። ሰው ከተወለደ በኋላ ኃጢአተኛ ነው ራሱ በሰራው የሰው ልጅ ክፋት ለማሳየት ነው። እናመሰግናለን ስፒር።